ሁሉም ሰው እስራኤላዊ ነው ይህንን ማድረግ የቻለ። የእስራኤል በግዘፍ ላይ የምናውቃት ቀይ ባህርን ተሻግረን የምናገኘው ሀገር አይደለም። በርቀት 33ቱን የጀርባ አጥንታት ተሻግረን የምንደርስበት የንቃት ደረጃ ነው። ይህም ምልክት እውነታውን ከጀርባ ይዘዋል። በሁለት ሶስት ማዕዘናት ማለትም አንድ ወደ ላይ በሚጠቁምና አንድ ወደ ታች በሰማይና በምድር ውክልና የተቀረጸ ነው። ሰማይና ምድር በአንድ ሲጣመሩ የእስራኤል ነው። ቀኝ አንጎል ንፍቀ ክበብና ግራ አንጎል ንፍቀ ክበብ በአንድ ከጵጥኤል ጋር ሲሰሩ የእስራኤል ነው። ሰለሞን ቤተ መቅደሱን በእስራኤል ገንብቷል። በለዝና ያዕቆብ ይህኑ የአንጎል ንፍቀ ክበብ ጠቋሚዎች ናቸው። ወደ ላይ የሚጠቁመው 3 ማዕዘን ወንዴ ወይም ብእሲ ነው። ወደ ታች የሚጠቁመው 3 ማዕዘን ሴቴ ወይም ብእሲት ናት። ኤሌክትሪክና መግነጢስን በመወከል ሰማይና ምድርንም በማንጸባረቅ በአንድ ሲሰሩ የእስራኤል ነው። አይሲስ፣ ራና ኤል የእስራኤልን ገንብተዋል። አይሲስ የሌሊት መሪ ነው። ራ የቀትር መሪ ነው። ኤል ማዕከላዊ መሪ። ኤል አንዱ የፈጣሪ መወኪያ ስም ሲሆን ይህንኑ ኃይል ያተመ ብሎም መቀመጫ የሆነ እጢ ጵጥኤል በመሃል አናት ላይ ይገኛል። የእስራኤላዊ መሆን ማለትም ግራና ቀኙ የአንጎል ንፍቀ ክበብ አመጣጥኖ ከመሃል የሚገኘው ማዕከላዊ መሪ ላይ የመድረስ እውነታ ነው። ሁሉም ሰው ይህንን በተፈጥሮ የሰጠውን ዜግነቱ ሲጠቀምበት የእስራኤላዊ ይሆናል። የእስራኤላዊ መሆንም ሰማይና ምድርን አንድ በማድረግ በብርሃንን መመልከት ነው።